አደርጋለሁ በማለት ዳግም ቃል ገብቶ ነበረ። ቃሉን በተናገረው መሰረት ደግሞ እንግዲህ ቃሉን ለመተግበር የፈጠረው ዘዴ ምንድን ነው? እነ ሰላም ቤት ነው ሄደው። እነ ሰላም ቤት ሲሄድ እንግዲህ ሁሉም ተሰብስበው ቁጭ ብለዋል። ሰላም ናችሁ ብሎ እንግዲህ እንደ ቤተሰብ ተቀላቅሎ ቁጭ ብሏል። ከዛም በኋላ ግን ሰላም እንግዲህ ከቃል ጋራ ወደ የሆነ ቦታ ሄደን እንመጣለን አንተና ብሌን እዚህ ሆኖ በማለት እንግዲህ ለመውጣት ትወስናለች ሰላም። በዚህን ጊዜ ቃል አይ እኔ ለምን ሄዳለሁ፣ ቃል ግን እማዬ አንቺ ሂጂ እኔ እዚሁ ልቆይ ከአንቺ ጋር ለምን ሄዳለሁ ስትላት እንግዲህ ሰላም መለስ አድርጋ ያለቻት ምንድን ነው የማስተዋውቅ ሰው አለ፣ ስለዚህ ለባብሽና ነይ እንሂድ እነሱ ቤት ይሁኑ ነው ያለችው። በዚህን ጊዜ እትዬ እኔም እናቴን አይቻል ልምጣ ነው ያለችው ማለት ነው ብሌን። እንግዲህ ዳግም ነገሮቹ ተመቻቹለት ፍላሹን ለመውሰድ። ከዛ አስቀድሞ ፍላሹን አገኘ እኮ ያታመጣ መስለው ሁሉም ቤት ናቸው፣ እንዴት አድርጌ ነው ላመጣ የምችለው እያለ ነበር። እንግዲህ ምርጫው ያንተ ነው፣ ቶሎ ፍጠን፣ እናትክን በኃይሉ እንድገላት ልኮኝ ነበረ። እኔ እንዳልገደልኳ ካወቀ ግን ራሱ ሊገላት ይችላል። ስለዚህ ቶሎ በፍጥነት ፍላሹን አገኝልኝና እናትህን ማየት ትችላለህ ነበረ ሲለው የነበረው። ነገር ግን እንዳለው አልሆነም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጠየቅኩኝ። እንግዲህ ተወዳጁን አስተማሪ የሆነውን የአደራ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ዳግም ያሰበው ሀሳብ አልተሳካለትም። ምክንያቱም ፍላሹን ካገኘ በኋላ እናቱን እንደሚያገኝ ነበረ ቃል የተገባለት። ፍላሹን እንግዲህ እንደምንም ብሎ በራሱ ሲስተም አግኝቶታል። ብሌን ጋር ሄዶ እንግዲህ ብሌን ሁሉም ከቤት ከወጡ በኋላ ብሌን እና ዳጊ ነበረ እየቀሩት። እሱም እንግዲህ ብሌን አሁን ተረጋጋሽ ወይ በማለት ሲጠይቃት አዎ ተረጋግቻለሁ ነው ያለችው። በመቀጠል እንግዲህ ብርድ ብርድ እያለኝ ነበረ፣ ሻይ ልታፈይልኝ ትችያለሽ ወይ ነው ያላት። ኧረ ችግር የለውም እሺ ያፈላልካለሁ ብላ እንግዲህ ሻይ ልታፈላ ወደ ክችን ስትሄድ ያው ሻዩንም እሱ ፈልጎት አይደለም የፈለገው ፍላሹን የሚያወጣበት ሲስተም ነው። ምክንያቱም ግዴታ እዛ ጋ እናትን ፍላሽ ካመጣክ ነው ልታገኛት የምትችለው ስለተባለ በዛ አማካኝነት እንግዲህ እሷ ስትገባ ወደ መኝታ ክላስ ገብቶ ፍላሹን ወስዷል ማለት ነው። ፈትሾ ከቁም ሳጥን አወጥቷል። በዛን ሰዓት እንግዲህ ሻዩን አፍልታ ወደ ሳሎን ስትመጣ ዳግም የለም ሳሎን ላይ። በመደናገጥ ወዲህ ወዲያ ስትፈልግ እንግዲህ እሱ ከመኝታ ቤት ሲወጣ ፊት ለፊት ይገጣጠማሉ። ዳግምም እንግዲህ በድንጋጤ መርበትበት ይጀምራል ማለት ነው። ፍላሹን በእጁ ይዞ ሌብነት የማያውቅ ሰው እኮ እንደዚህ ነው የሚያዘው ማለት ነው። በነገራችን ላይ ያው ጥሩ ሰው ስለሆነ እሱ ዳግም የሰው ሀቅ የማይፈልግ ስለሆነ ግን ተያዘ ማለት ነው በብሌን። እና እንዴ ዳግም ምን እያደረክ ነው? እዚህ ምን ልትሰራ ገባ ስትለው ብሌን አይ የቃልን ክፍል እኮ ላይላት ብዬ ነው በማለት እንግዲህ መንቀጥቀጥ መርበትበት ይጀምራል። እንዲህ ሰው በሌለበት እንዴት ትገባለህ? ዳግም አትዋሸኝ፣ ይሄስ ምንድን ነው ያስከው ስትለው ግራ ነው የተጋባው። የሚመልስላት መልስ ነው ያጣውና በል ይሄንን የያዝከውን መልሰህ እዛው ካገኘህበት አስቀምጠህ ከዚህ ቤት ውልቅ ብለህ ውጣ ስትለው ይሄንን ነገር መመለስ አልችልም እባክሽ ብሌን፣ እናቴን ማግኘት የምችለው በዚህ ነው፣ ይሄ ነገር ያስፈልገኛል ነው ያላት። እንዴ እንደዚህ እኮ ማድረግ የለብህም ሰው በሌለበት፣ ይሄ እኮ ነውር ነው ነው ያለችውና እባክሽ ብሌን እናቴን ለማግኘት ይሄ ያስፈልገኛል እባክሽ ነው ያላት ማለት ነው። በቃ እንደዛማ የማትመልስ ከሆነ እትዬ እደውላለሁ ብላ ስልኳን ስታወጣ እባክሽ ብሎ ለምኗታል። እሷም አልደወለችም። እንግዲህ የተፈላውን ሻይ አልጠጣም፣ ቀጥታ ፍላሹን ይዞ ሄዶ ነበረ ለሳሚ እየደወለለት። ለሳሚ ሲደውልለት ፍላሹን አግኝቻለሁ ሲለው እሺ በቴሌግራም ላክልኝ መረጃውን አይቼ ከዛ በኋላ የእናትህን አድራሻ እልክልሃለሁ ነበር ያለው ማለት ነው። ዳግምም እንግዲህ በመደሰት ቶሎ ቶሎ ብሎ
ፍላሹን ላፕቶፕ ላይ አድርገው እንግዲህ በቴሌግራም መረጃውን ልኮለታል። መረጃውን ወዲያው እንዳየ ደግሞ ዳግም መልሶ እንግዲህ አሁን ላይ ይኸው ያልከኝን ትዕዛዝ ጨርሻለሁ፣ ስለዚህ ቶሎ ብለክ እናቴ ጋር ውሰደኝ፣ እናቴ ያለችበትን አድራሻ ላክልኝ ነው ያለው። እናትየዋም ልጄ ይመጣል ብላ እንግዲህ እዛ ለብቻዋ ሽር ጉድ እያለች ነው። ከ18 ዓመት በኋላ የጠፋው ልጇ ወደ ቤት ሊመጣላት እንግዲህ ያስባችሁታል። አንዲት እናት አይደለም ከ18 ዓመት ለተወሰነ ጊዜ እንኳን ተለይታችኋት ስትቆዩ የምታደርገው ዝግጅት፣ የምትጓጓው ጉጉት፣ መጡ አልመጡ ብላ በር ላይ ቆማ የምትመለከተው አሁን ደረሱ አልደረሱ እና እናቶች በጣም ነው ልጆቻቸው ርቀዋቸው ሲመለሱ ለስራም ብቻ ለትምህርትም በሆነ አጋጣሚ ከእናቶቻችሁ ስትለዩ የምትሄዱበት ቀን እንዴት እንደሚጠብቁ የሚያውቅ ነው የሚያውቀው ማለት ነው። እና እናቶች ደጅ ደጁን ነው የሚያዩት እና እሷም እንደ እናት ለዛውም 18 ዓመት ሙሉ ያጣችውን ልጇን ድንገት የጠፋባትን ልጇን እንግዲህ በጉጉት ነበር ስጠብቅ የነበረው። ግን ዳግም ያሰበው አልተሳካለትም። እንግዲህ ሳሚ አሁንም የሚቀርክ ስራ አለ፣ ሌላ ስራ ይቀርሃል፣ ከዛ በኋላ ነው እናትህን ላገናኝክ የምችለው አንድ ስራ ይቀራል ብሎታል። ደግሞ ምንድን ነው ሲል እንግዲህ ዳጊ በኃይሉ እንግደልልኝ ነው ያለው። አስባችሁታል? በጣም ከባድ ነገር ነው። መጀመሪያ እንግዲህ መረጃውን ከሰጠኸኝ አድራሻ ልክልሃለሁ ነበር ያለው። ዳግም እንግዲህ ለእናቱ ብሎ ወንጀል ውስጥ እየገባ ነው። አንደኛ ሰርቆ የማያውቀውን ፍላሽ ሰርቋል ሄዶ፣ ሁለተኛ ደግሞ አሁን ላይ በኃይሉ እንግደልልኝ ሲለው በጣም ነው የደነገጠው። በኃይሉ እንግደልልኝ፣ እንዴት አድርጌው ልገል የምችለው? እኔ ስታይ ነፍሰ ገዳይ ይመስላለሁ ወይ እያለው ነው የሚገኘው። እና ግዴታ ነው በኃይሉ በዚህ ምድር ላይ ሊኖር የሚገባው ሰው አይደለም። አረመኔ ጨካኝ ነው። ስለዚህ እንድትገድልልኝ እፈልጋለሁ። ከዛ በኋላ ነው እናትህን ልታገኝ የምትችለው፣ በሰላም ልትኖር የምትችለው በዛን ሰዓት ነው ብሎታል። ዳግም ግን በኃይሉን የሚገለው ከሆነ አሁንም ከእናቱ ጋር የሚገናኝበት እድል የለም። ምክንያቱም ሰው ከገደለ ነፍሰ ገዳይ ይባላል። እንደገና እስር ቤት ነው የሚገባው እና ክፉዎች እንግዲህ የምንፈልገውን ነገር እያሳጡን ይኖራሉ ማለት ነው። ወንጀል በወንጀል አይተካም። እውነት ለመናገር ስህተትን በስህተት ማረም መቼም ቢሆን የሚቻል ነገር አይደለም። ዳግም እንግዲህ ለእናቱ ብሎ እየሄደበት ያለው መስመር በጣም ከባድ ነው። አቶ ባይሉን እንግዲህ አልገልም ብሏል፣ ግን አስበህበት ደውልልኝ ነው ያለው ማለት ነው ሳሚ። ስለዚህ አስቦ አስቦ ቀኑን ሙሉ ይሄ ምን ማድረግ አለብኝ ሲል ሲያስብ ውሎ በስተመጨረሻ እንግዲህ እናቱን ለማግኘት ቢላ ይዞ ለመግደል ወስኖ ቢሮ ድረስ ሄዷል ማለት ነው። አቶ በኃይሉም ሲያየው እንዴት መጣ እዚህ? ምነው ዳግም እነ ሰላም ደህና አይደሉም ወይ ነው ብሎ የጠየቀውና ኧረ እነሱስ ደህና ናቸው ነበረ ሲል እየነበረው እናችን የእናቱ ፎቶ ይዞ ሄዶ እችን ሴት ታውቃታለህ ወይ ነበር ያለው። እቺ ደግሞ ማነች? አላውቃትም ነው ያለው በኃይሉ። ያው እየካደ ነበር ማለት ነው። እና ለመጨረሻ ጊዜ ልጠይቅህ እናቴ የት ነው ያለችው? እናቴ ያለችበትን አገናኘኝ በማለት እንግዲህ ቢላውን አውጥቶ እንግዲህ ይፈራኛል ብሎ አስቦ ነበረ። ለመጨረሻ ጊዜ ልጠይቅህ እናቴ ያለችበትን ንገረኝ። እናቴ ያለችበትን ቦታ፣ እናቴ በህይወት እንዳለች አውቃለሁ፣ ግን ያለችበትን ቦታ ንገረኝ። ከዛ በኋላ ግን እስካሁን ያደረስክብኝን በደል፣ በልጅነት ሰርቀ ወስደ የጉልበት ብዝበዛ ስታደርግብኝ የነበረውን ነገር ሁሉ ይቅርታ አደርግልሃለሁ፣ እባክህ እናቴ ያለችበትን ግን አሳየኝ ነው ሲለው የነበረው። እሱ ግን አላቅም ነው ያለው ማለት ነው። ከዛም በኋላ ሽጉጥ አውጥቶ ጭራሽ ለማስፈራራት ሞከረ። እኔ በእንዳንተ አይነት ሰው የምሞት ይመስልካል ነው ሲለው የነበረው። እናትየዋ እንግዲህ እዛ መጣ አልመጣ እያለች እየጠበቀች ነበረ። ብሌንም እንግዲህ ወደ እሷ ሄዳ ነበር። ዛሬ ደግሞ ቤቱ ምንድን ነው ሞቅ ሞቅ ብሏል፣ ምን አዲስ ነገር አለ ስትላት እንግዲህ ልጄ ሊመጣ ነው ብላ ለእሷም ነግራት ነበረ። ልጄ ሊመጣ ነው፣ ወንድም ልታገኝ ነው ብላ ነግራት ነበረና ብሌንም እንግዲህ ልጇ ሊመጣ ስለሆነ የአሳዳጊዋ ልጅ ያው ወንድም ነው የምታገኘው። እሷም ግን ወንድምና እህት አብረው እየኖሩ እንግዲህ አንዳንዴ ግልጽ ሆኖ አለማውራት እዚህ ጋር የምንረዳው አሁን ብሌንና
ዳግም ስለ ህይወታቸው ተቀራርበው በደንብ ቢያወሩ የቤተሰቦቻቸውን ስም ቢነጋገሩ በእርግጠኝነት ማለት ነው ለዳግም እውነቱን ትነግረው ነበረ። ምክንያቱም እሷ አሳዳጊዋ እናት ቤት ነው የምትሄደው። የእሷ አሳዳጊ እናት ደግሞ የዳግም እናት ናት። እና አንዳንድ ሰዎች ግልጽ ሆነው ነገሮችን ቢያወሩ ቶሎ መፍትሄ ሊያመጡ ይችላሉ። ግን ያው እንደዛ አይደለም። አሁን ላይ ሁሉም ሃይላይት ነው የሚያወራው። በእርግጥ የራሱን ሚስጥር ሰው ማውራት አይፈልግም። ይሄም ደግሞ ተገቢ ነው። አንዳንዴ ደግሞ የሚያስፈልግበት ቦታ አለ። ሰላም እንግዲህ ለማስተዋወቅ ቃልን ወጥታለች። ብሌንም እናቷ ጋር ወንድሟን እየጠበቀች ትገኛለች። ግን ወንድምየው ሊመጣ አልቻለም። ዳግምም ውሳኔው ምን ሊሆን ይችላል ከዚህ በኋላ የሚለውን በቀጣይ የምንመለከት ይሆናል። ለዛሬ ይዤላችሁ የመጣሁት እንግዲህ አደራ ድራማ ይሄን ይመስል ነበረ። ስለነበረን ቆይታ አመሰግናለሁ። ቻው